ሃሌሉያ ክብር ለእግዚአብሔር ይሁን። እንግዲህ ጌታ ለዘላለም ስሙ የተባረከ ይሁን። በጊዜውና በሰዓቱ ጌታ ሊያስተምረን በመካከላችን አለ። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ወገኖቻችን የሚታደሙ በዚህ ስፍራ ጌታ እንደ ፈቃዱ የሚሰበስባቸው እስከሚመጡ ድረስ ዝማሬን እንሰማለን። እግዚአብሔር ይባረክ። ጌታን እናመልከዋለን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እንኳን ደህና መጣችሁ። ማህሌት ሰላም ላንቺም ይሁን። የታደማችሁ ወገኖች እግዚአብሔር ይባርካችሁ። ከእግዚአብሔር እንሰማለን ብላችሁ ነው የመጣችሁት። እኔም ከእግዚአብሔር ተቀብዬ እሰጣችኋለሁ ብዬ ነው በዚህ ስፍራ ያለሁት። እግዚአብሔር ድንቅ አምላክ ነው ወገኖቼ። መማር ለሚፈልጉ የእግዚአብሔርን ነገር ማወቅ ለሚፈልጉ ሁሉ እግዚአብሔር ይገኛል። እግዚአብሔር ምንጊዜም ያስተምራል። ስለዚህ ዛሬም በዚህ ከሰዓት በኋላ በያላችሁበት፣ ምናልባት ማለዳ ሊሆን ይችላል፣ ምናልባት ከሰዓት በኋላ ሊሆን ይችላል፣ በያላችሁበት እግዚአብሔር ጠብቆ እዚህ ስላደረሳችሁ ክብር ለእግዚአብሔር ይሁን። እንግዲህ አምላካችንን እና የእግዚአብሔርን መንፈስ ተማምነን ነው እዚህ ቦታ የምንሆነው። የምትማሩ እማራለሁ ብላችሁ እኔ ደግሞ እግዚአብሔር ይሰጠኛል ላስተምራለሁ ብዬ በዚህ ቦታ አለው። ክብር ለእግዚአብሔር ይሁን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እቴ በጸሎት እንኳን ደህና መጣሽ። እንግዲህ አብራችሁኝ ታገለግላላችሁ። ለሌሎች ሼር በማድረግ እናገለግላለን አብረን። እግዚአብሔር ይመስገን። የቁጥር መብዛቱ ሳይሆን ብዙ ጊዜ እንደምናገረው ይሄ ሰማይና ምድርን የተፈጠረበት ይሄ ቃል፣ ይሄ ክቡር የሆነ የእግዚአብሔር ቃል ሁሉ እንዲሰማው የተገባ ስለሆነ እግዚአብሔር ለዘላለም ስሙ የተባረከ ይሁን። ሁሉ እንዲያዳምጡት ስለሚያስፈልግ ሼር እያደረጋችሁ አብረን እናገለግላለን። ክብር ለእግዚአብሔር ይሁን። የሰማዩን መንግስት ስራ አብረን እንሰራለን ማለት ነው። ጌታ ይባረክ። በአንዲት ዝማሬ እንግዲህ እየተባረክን ትንሽ ሰዎች እስከሚመጡ እንጠብቃለን። ጌታን እያመለክን እግዚአብሔር የሚገባውን አምልኮ እየሰጠነው በእግዚአብሔር ፊት እንሆናለን። ጌታ በመካከላችን ይገኛል። ይገርማችኋል፣ የእግዚአብሔር ቃል እንኳን አሁን እንደማየው ምናልባት 16 የምንሆን ሰዎች አለን። ሁለቱም ሶስትም ነው የሚለው። እግዚአብሔርን ፈልገው ሁለቱም ሶስቱም በተሰበሰቡበት ቦታ መላእክቴን ልካለሁ አላለም። ሌላ የሚወክለው ሰው የለም። እኔ በመካከላችሁ እገኛለሁ ያለ እግዚአብሔር ቃሉን ያከብራል። እግዚአብሔር ይመስገን። ስለዚህ በመካከላችን ይመጣል። እየተጠባበቅ ነው እንቆያለን። ይችን ዝማሬ እጋብዛችኋለሁ። ክብር ለእግዚአብሔር ይሁን። እስቲ እናመልከዋለን። እግዚአብሔር ይመስገን። ለአጭር ጊዜ እግዚአብሔርን ከፍ ከፍ እናደርገዋለን ወገኖቼ። አንተን አለ ልቤ ብላለች ዘማሪዋ። እሱን ይበል እንግዲህ ልባችን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ክብር ለጌታ ይሁን። ምን እንደሆነ አላውቅም። ሃሌሉያ ሃሌሉያ ሃሌሉያ። አይልባችሁም ወገኖቼ? ክብር ለእግዚአብሔር ይሁን። ኢየሱስ ጌታ፣ እረፍት የሚሰጥ ጌታ፣ በጨለማ ጊዜ እሱ ሲገለጥ፣ እሱ በልባችን ሲነግስ ወገኖቼ ሰላሙን ይዞ ይመጣል። አሜን። እጅግ ልቀ በሐሳቤ ይላቅ በሐሳባችን ወገኖቼ። ኢየሱስ ይላቅ። ኢየሱስ ከፍ ከፍ ይበል። ኢየሱስ ከፍ ከፍ ይበል። ክብር ለእርሱ ይሁንለት። ከባህር ሰጥሞ በዝግጠት አየርን እንደሚሸጽም ነፍሴ አንተኑ ትላለች። በእውነት ፊት እምላለሁ። ሃሌሉያ። በአየር ሲበተን ብርሃን ሲጨልም ነፍሴ ግን እግር ስራለች። በፍቅሬ አቅሟ ተዳክሞ እጅግ ልቀ በሐሳቤ ደሞ ልቀ በሐሳቤ እጅግ ልቀ በሐሳቤ አንተን ይላል ልቤ አንተን
ይላል ልቤ ኢየሱስ ኢየሱስ ይላል ልቤ ኢየሱስ ኢየሱስ ይላል ልቤ ሃሌሉያ ወገኖች ኢየሱስ ኢየሱስ ይላል ልባችሁ እሱ ልቋል በልባችሁ ክብር ለእርሱ ይሁን ከላይ ሲያገኘኝ ያሰረኝ ነገር ተፈታ ክብር ነፍሴ ነው ምሕረት እንደ ጠዋት ፀሐይ ወገግታ ሃሌሉያ ጋር ውሎ እንዳደረ ጸዳል ፊቴ ላይ ቀርቶ ፍጥረት በሙሉ ተደንቋል መልኬ ላይ መልክህን አይቶ መልኬ ላይ መልክህን አይቶ እጅግ ልቀ በሐሳቤ እጅግ ልቀ በሐሳቤ ሃሌሉያ በሐሳቤ እጅግ ልቀ በሐሳቤ ሃሌሉያ 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 ወገኖቼ ክብር ለእግዚአብሔር ይሁንለት ይላቅ እሱ ከፍ ይበል በልባችን እናስበው ሁል ጊዜ በልባችን እግዚአብሔር ለዘላለም የተባረከ ይሁን የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ ትንፋሽን መንገዴን በእጆቹ የያዘ ሆኖልኛ ቅሜ ሃሌሉያ ቀናት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ ለዘላለም እንዘምራለን ሃሌሉያ ሕይወት እንድኖር ስለፈቀድክልኝ አመሰግናለሁ አቤት አቤት እግዚአብሔር ቸርነት እግዚአብሔር ምሕረት አቆመኝ እኔም ልስገድለት እጄን ይዞ አምላኬ ወዶኛል ጌታ ረድቶልኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ስዘምር እጅግ ደስ ይለኛል ሃሌሉያ አቤት አቤት እግዚአብሔር ቸርነት እግዚአብሔር ምሕረት አቤት ምሕረቱ አቤት ምሕረቱ ወገኖቼ አምላኬ ወዶኛል ጌታ ረድቶልኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው ደስ ይለኛል ሳወድሰው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል እጅግ ልቀ በሐሳቤ እጅግ ልቀ በሐሳቤ ደሞ ልቀ በሐሳቤ እጅግ ልቀ በሐሳቤ አሜን አሜን ጌታ አሜን እግዚአብሔር አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ልቤ ሃሌሉያ ሃሌሉያ ወገኖቼ ክብር ለእግዚአብሔር ይሁን እስቲ እሱን ይበልብን ልባችን ክብር ለዘላለም ይሁንለት እግዚአብሔር ትልቅ ነው እግዚአብሔር ኃያል ነው እግዚአብሔር ድንቅ ነው ወገኖቼ ምሕረቱ እዚያ አድርሶናል ሌላ ምንም ነገር አይደለም ወገኖቼ ከኛ በጎ ነገር ተገኝቶ አይደለም እግዚአብሔር ስለወደደ እግዚአብሔር ስለፈቀደ እግዚአብሔር ምሕረቱን ስላበዛልን ማለዳ አዲስ የሆነችው የሱ ምሕረት እዚህ ስላደረሰችን እዚህ ደርሰናል ወገኖቼ ክብር ለእግዚአብሔር ይሁን ስለዚህ ልባችን እስቲ ኢየሱስ ይበል ሁል ጊዜ ወገኖቼ ይሄ ሰላሙ ንጉስ ይሄ ጌታ ይሄ ታረደው በግ ይሄ የሚወደን አባታችን ልጅ አምላካችን ሊሆን የወደደ የናዝሬቱ ኢየሱስ ክብር ሁሉ በሰማይና በምድር ለስሙ ይሁንለት እናመሰግናለን እግዚአብሔር አምላካችን ሆይ ዛሬም አንተ ትናንትም አንተ ነገም አንተ ለዘላለምም አንተ እግዚአብሔር ሆይ በህይወታችን ላይ ከብረ ነግሰ እንድትገኝልን ራሳችንን እግዚአብሔር ሆይ ላንተ እንሰጣለን እናመሰግናለን ደግሞ ዛሬ በመካከላችን ልታልፍ ወደድክ ጌታ ሆይ ወደ ወደዱ መጣ የዘላለም ቅዱስ እግዚአብሔር ሆይ ካንተ መስማት ከሚፈልጉት ጋር እግዚአብሔር ሆይ አንተ ተገኘ እናከብርሃለን ዛሬም እንድታስተምረን ጌታ ሆይ እኔና ወገኖቼን ባሉበት ቦታ በመካከላችን በመንፈስ ቅዱስ ጉልበት አልፈ ዛሬ ደግሞ የሚሆነውን እንድታጎርሰን ጌታ ሆይ ለነፍሳችን ጌታዬና አምላኬ ሆይ እነሆ የሚጠቅማትን ነገር አንተ እንድትሰጠን ቅዱስ የእስራኤል አምላክ እግዚአብሔር ሆይ ራሳችንን በፊት እናስቀምጣለን
እግዚአብሔር አምላካችን ሆይ አንዳፈርም ጌታ ሆይ አንተ የምትለመድ ጌታ አይደለህም። እግዚአብሔር ሆይ እየፈራን እየተንቀጠቀጥን አምላካችን ሆይ ስንናገረውም ሆነ ስንሰማ በከበሬታ ጌታ ሆይ በፊት እግዚአብሔር ሆይ በመንፈስ እርዳታ እንቀርባለን። በእውነትና በመንፈስ ሆነን እንቀርባለን። እግዚአብሔር ሆይ አንተ እንድታግዘን፣ አንተ በመካከላችን እንድታልፍ፣ አንተ እንድትናገር፣ ወገኖቼን እንዲማሩ ጌታ ሆይ መንፈሳቸውን እንድታዘጋጅ እግዚአብሔር ሆይ እኔንም ከዚህ እንድታግዝ በኢየሱስ ክርስቶስ ስም በዚህ ሰዓት እንማጸናሃለን። ስለሰጠን ጊዜ ተባረክ። የትኛውም የክፉ መናፍስት አሰራር በአየር በምድር የሚሽከረከር እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም የታሰረውን ዘንድ በስልጣን በዚህ ሰዓት አዛለሁ። ጌታ ሆይ ከኛ ጋር አሁን በኢየሱስ ክርስቶስ ስም አሜን። ወገኖቼ እንኳን ታደማችሁ። እንግዲህ ቅድም እንደምለው አብረን እናገለግላለን። ለወገኖቻችሁ ደግሞ እናንተም እንዲሁ ያካፈላችሁ አገልግሉ። ጌታ ለዘላለም ስሙ የተባረከ ይሁን። በእግዚአብሔር እርዳታ ወገኖች እግዚአብሔር ስለወደደ በህይወት ኖረን ደግሞ በሉ ያለንን እንድንናገር አቅም ለሰጠን ለመንፈስ ቅዱስ ክብርን እየሰጠን ወገኖቼ ይህን የጀመርነውን የሮብሬው ትምህርታችን ዛሬ 12ኛ ሳምንታችን ይመስለኛል። እንግዲህ ደግሞ እንቀጥላለን። እግዚአብሔር እያስተማረን ነው ያለው። እግዚአብሔር እየተናገረን ነው ያለን። በተለይ በመጨረሻው ዘመን ሊሆን ያለውን ነገር እግዚአብሔር እያስተማረን ነው። ለምንድን ነው አናውቅም። ክብር ለእግዚአብሔር ይሁን። ግን እንድንታጠቅ ይፈልጋል። ግን ነቅተን እንድንጠብቅ ይፈልጋል። የማይደፈር መጽሐፍ ነው ብለን ያልነውን እግዚአብሔር በመንፈሱ የዘላለም አምላክ ስሙ የተባረከ ይሁን መጽሐፉን ሰጥቶ ሰውሮ ዘግቶ የማይሰጥ ጌታ ስለሆነ በእውነትና በመንፈስ ሆኖ እግዚአብሔርን የሚጠብቁት ከቃሉ የሚያጎርስ ቃሉን የሚያበራ የእስራኤል አምላክ በመንፈሱ ስለሚያግዘን ያስተምረናል። በሱ አቅም ሆነን ነው የጀመርነው ይሄንን መጽሐፍ። እስካሁን ድረስ እንግዲህ ጌታ ረድቶናል። ምዕራፍ 5 ላይ ደርሰናል። ምዕራፍ 5 ግማሹን አይተናል ባለፈው ሳምንት ከ1 አንስቶ እስከ 7። ዛሬ ደግሞ ምዕራፍ 5 የራእይን መጽሐፍ ከ8 እስከ 14 የመጨረሻውን እናያለን ማለት ነው። ጌታ ቢፈቅድ የሚቀጥለው ሳምንት ሮብ ደግሞ እንደዚሁ ምዕራፍ 6 ውስጥ እንገባለን። እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት እንዳየነው በዙፋኑ ላይ በተቀመጠው በቀኝ እጁ ላይ የያዘው በፊትም በኋላም በኩል የተጻፈ ነገር ግን መጽሐፉ የተዘጋ በሰባትም ማህተም ደግሞ ሲል የተደረገ በእግዚአብሔር በዙፋኑ ላይ በተቀመጠው በእግዚአብሔር ቀኝ እጅ ላይ ተቀምጦ የሚፈታው ማን ነው ብሎ መልአክ በታላቅ ድምፅ መጥቶ ሲጮህ ሲጠይቅ ማንም የመለሰ እንዳልተገኘ አይተናል። በዛን ጊዜ ዮሐንስ በጣም አለቀሰ ይላል። ለምን? ያ መጽሐፍ በጣም ጠቃሚ በጣም ደግሞ ኢምፖርታንት መልእክት የያዘ እንደሆነ በውስጥ መረዳቱ በመንፈሱ ስለተረዳ የሚፈታው ሰው ባለመገኘቱ ምክንያት የተነሳ በጣም እንዳለቀሰ አይተናል። ነገር ግን ከ24ቱ ሽማግሌዎች አንዱ ተነስቶ አይዞ አታልቅስ ብሎ እንደተናገረው መጽሐፉ ሊፈታ የሚገባው የይሁዳ አንበሳ የሆነ የዳዊት ስር የሆነ አለ ተገኝቷል ብሎ ሲናገረው እንመለከታለን። ከዛም በኋላ የታረደውን በግ አይተናል። በመካከል በዙፋኑ መካከል በዙፋኑ ፊት ለፊት በ24ቱም ሽማግሌዎች በነዛ በአራቱ ደግሞ ሕያዋን ፍጥረታቶች መካከል የታረደው በግ ቆሞ ዮሐንስ እንደተመለከተው አይተናል። ከዛም በኋላ እግዚአብሔር ለዘላለም የተባረከ ይሁን ያንን መጽሐፍ እንዲህ እንደምናውቀው የሚገለጥ እንዳልሆነ አይተናል። እንደ ጥቅል ወይም ስክሮል የመሰለ መጽሐፍ ነው። ያንን ሊፈታ የሚችል የተገባ ሆኖ የተገኘው ያ የታረደው በግ እንደሆነ አይተናል። ስለዚህ መጨረሻ ላይ መጽሐፉን ስንዘጋ እስከ ምዕራፍ 7 ድረስ ስንመለከተው በቀኝ እጁ ላይ የተቀመጠውን ያ በሰባት ማህተም የተዘጋውን ያንን ያልተከፈተ መጽሐፍ ከእግዚአብሔር በዙፋኑ ላይ ከተቀመጠው ከቀኙ እጅ ላይ የናዝሬቱ ኢየሱስ ያ የታረደው በግ እንደተቀበለ አይተናል። እዛ ላይ ነው ያቆም ነው። እንግዲህ እግዚአብሔር ለዘላለም የተባረከ ይሁን። ወደኋላ ሄዳችሁ ቪዲዮን ብትመለከቱ በጣም 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 ብዙ የሆነ ዝርዝር ያለው ትምህርት ስለሆነ እናንተ ደግሞ ሄዳችሁ ያንን ፈልጋችሁ እንድታዩት አደራላችኋለሁ። ምክንያቱም ጊዜያችሁን ልወስድ ብዙ አልፈልግም። ወደኋላ የሄድኩ ብዙ በተናገር ቁጥር ብዙ ይዛችኋለሁ። ስለዚህ ወደ ዛሬው ቀጥታ መልእክት ውስጥ እንድገባ መጽሐፉን የተገባው ባለመብት የሆነው የታረደው በግ
ያ በዙፋኑ ፊት የተቀመጠው እናንተና እኔን ያተረፈ እናንተና እኔን ያዳነ ቅዱስ የሆነው የእስራኤል አምላክ ልጅ ኢየሱስ ክርስቶስ ከእግዚአብሔር እጅ ከዙፋኑ በተቀመጠው ባለው እግዚአብሔር እጅ ቀኝ እጅ ላይ ወሰደ። ክብር ለእግዚአብሔር ይሁን። የተገባው እሱ ብቻ ሆኖ ነው የተገኘው። መልአኩም በታላቅ ጩኸት ነበር የጮኸው ወገኖቼ። በጣም ድምፁ የትና የት ተሰምቷል። ግን ማንም ሰው እኔ ነኝ ብሎ ሊፈታ እንዳልቻለ አይተናል። እግዚአብሔር ለዘላለም ስሙ የተባረከና የተመሰገነ ይሁን። ማንም ኤሊጅብል ይሆን አልተገኘም። ምክንያቱም ስትመለከቱ እነዛ አራቱም ሕያዋን ፍጥረታት ኃጢአት ያለባቸው አይደለም። ኪሩቤል ናቸው፣ ዙፋኑን የሚጠብቁ ናቸው፣ የሚያመልኩት ናቸው። 24 ሰዓት አለማቋረጥ እኔ ነኝ ብሎ የሚደፍር ማንም እንዳልተገኘ አይተን በዛው ደግሞ ዛሬ እንዴት ዝቅ ማለት እንደሚያስፈልግ በሚል ብዙ እዛ ቦታ ላይ የተናገርኩት ነገር አለ። ሄዳችሁ ታዩታላችሁ። ዛሬ በጌታ በኢየሱስ ክርስቶስ ስም የቀረውን ከቁጥር 8 ጀምሮ እስከ 14 ያለውን በጌታ በኢየሱስ ስም አነብና እግዚአብሔር ደግሞ ዛሬ ከዚህ ውስጥ የሚናገረን ነገር አለ። እንዲህ ይላል። በጌታ በኢየሱስ ስም አነባዋለሁ። መጽሐፉንም በወሰደ ጊዜ የታረደው በግ የናዝሬቱ ኢየሱስ ክርስቶስ ነግሬያቸዋለሁ። ባለፈው ሳምንት ያቆምነው መጽሐፉን ልክ ሲወስድ ነው። አሁን 8 ላይ መጥቶ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ የታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ልብ በሉ፣ በደምህም ይልና ሰዎችን ሁሉ እግዚአብሔር ለዘላለም የተባረከ ይሁን። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበረበት። ታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። 4ቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ ይላል። ክብር ለእግዚአብሔር ይሁን። ወገኖቼ እዚህ ቦታ የምናየው ትልቅ ነገር አለ። ባለፈው ጊዜ ምዕራፍ 4ን ስንመለከት ለእግዚአብሔር የተሰጠ ዝማሬና አምልኮን አይተናል። እጅግ በጣም በሚያስገርም 24ቱ ሽማግሌዎች ከዙፋናቸው ተነስተው በዙፋኑ ፊት ለተቀመጠው ለዚህ ለታላቁ ልዑል ለእግዚአብሔር ተንበርክከው በግንባራቸው ወድቀው የተሰጣቸውን ያንን አክሊል አውርደው እግዚአብሔርን ሲያወድሱት፣ እግዚአብሔርን ሲያመልኩት፣ እግዚአብሔርን ከፍ ከፍ ሲያደርጉት እነዛም 4ቱ ሕያዋን ፍጥረታት ኪሩቤል በእግዚአብሔር ፊት የነበራቸው ምስጋና ዝማሬ አይተናል። አሁንም የምናየው ከዛ የተለየ ነገር አይደለም። እዚህ ቦታ አምልኮ ነው የምናየው። በሰማይ ስፍራ ለበጉ የሚሰጥ አምልኮ፣ ከዛም በኋላ ለእግዚአብሔርም የሚሰጠውን አምልኮ እንመለከታለን ወገኖቼ። ስለዚህ ቁጥር በቁጥር እንሄዳለን። ምን አለ? ቁጥር 8 ላይ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ ወገኖቼ። ክብር የሚገባው የናዝሬቱ ኢየሱስ ክርስቶስ እሱ መጽሐፉን እንደወሰደ፣ እሱ ባለመብት እንደሆነ፣ እሱ የታረደው፣ እሱ ዋጋ የከፈለው፣ እሱ ታላቅና ኃያል እንደሆነ ስላወቁ መጽሐፉን በወሰደ ጊዜ 4ቱ እንስሶች ይላል። እንስሶች የሚለው ሕያዋን ፍጥረታት ናቸው። ባለፈው ቪዲዮዎች ላይ ሄዳችሁ ብትመለከቱ ማን እንደሆኑ ምን አምሳያ እንዳላቸው የተዘረዘረበት ቪዲዮ አለ፣ ተመልከቱት። እነዚህ 4ቱ ሕያዋን
ፍጥረታት የእግዚአብሔርን ዙፋን ጠልለውና ከልለው ጋርደው የሚጠብቁ የሚታዘዙት የሚያመሰግኑት ከፍ ከፍ የሚያደርጉት እረፍት የሌላቸው እግዚአብሔርን የሚያመሰግኑ በዙፋኑ ዙሪያ ያሉ የሚጋርዱት ኪሩቤል ናቸው ብለናል። ስለዚህ እነዚህ አራቱ ሕያዋን ፍጥረታት 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳንን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ክብር ሊሰጡ ነው ወገኖቼ። የታረደው በግ በመካከላቸው አለ። አሁን መብት ያለው ያንን መጽሐፍ ወደፊት የሚሆነውን እናያለን። ሊከፍት የሚችል ማህተሙን በአንድ በአንድ ሊፈታው የሚችል አንድ ተገኘ። በግ፣ የታረደ በግ፣ ስለ እናንተና ስለ እኔ የታረደ በግ፣ ያዳነን በግ፣ የሚገባው ባለስልጣን የሆነ ሌጂትሜት የሆነ ጌታ እግዚአብሔር ያየው ያከበረው እሱ ለዘላለም ስሙ የተባረከውን መጽሐፉን ከእግዚአብሔር ዙፋን ላይ ከቀኝ እጁ እንደወሰደ ባዩ ጊዜ እነዚህ ሕያዋን ፍጥረታት አራቱና ሽማግሌዎች የሰሩት አምልኮ ያደረጉት አምልኮ ነበር። እግዚአብሔር ይመስገን። የአራቱን ሕያዋን ፍጥረታት የ24ቱን ሽማግሌዎች ስግደት እናያለን። ሰገዱ ወገኖቼ። የሚፈታ ተገኛሉ። ማህተሙን የሚፈታ ተገኛሉ። የሚገባ አንተነ አሉት። ክብር ለእግዚአብሔር ይሁን ወገኖቼ። የቅዱሳን ጸሎት በእግዚአብሔር ፊት ዕጣን መሆኑን እናያለን። እነዚህ ሽማግሌዎች ምንድን ያደርጉት? የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ዛሬ ወገኖቼ ጸሎታችን በትክክል እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ የእግዚአብሔርን ዙፋን ጋር የሚደርስ እንደ ዕጣን የመዓዛ ሽታ ሆኖ የሚወጣ ነው ትክክለኛ ጸሎት ከጸለይ። እዛ ቦታ ላይ እነዚህ 24ቱ ሽማግሌዎች በወርቅ ሳህን የሞላውን እግዚአብሔር የተባረከ ይሁን ዕጣን እሱም የቅዱሳን ጸሎት የሞላበትን ይዘው ተነሱ ሊሰግዱ። ክብር ለእግዚአብሔር ይሁን። የእናንተና የኔ ጸሎት ዋጋ ያለው ጸሎት ነው። ዛሬ ወገኖቼ ለጸሎት ሲባል የሰው ልጅ እንዴት እንደሚደክም፣ ምክንያቱም መንፈስ በስጋ ላይ ስጋን በመንፈስ ላይ ስለሚቀዋወሙ ወደ እግዚአብሔር እንዳንቀርብ የሚያደርጉ እጅግ ብዙ ነገሮች አሉ። ስጋችን እንዲመቸው ይፈልጋል። ስጋን የሚያስደስትን ነገር ሊያይ ይፈልጋል። ከእግዚአብሔር ጋር እንዳንገናኝ ወገኖቼ፣ በእግዚአብሔር ፊት እንዳንቀርብ ብዙ ነገሮች እንደሚሰሩ ስለሚያውቅ ጠላት ስጋችንን ይዛል። ወገኖቼ ጸሎታችን የከበረ ነው። ያንን ይዘው ነው የተነሱት እነዚህ አራቱ ሕያዋን ፍጥረታትና 24ቱ ሽማግሌዎች። ጌታ ኢየሱስ በወሰደ ጊዜ ጌታ ኢየሱስ ያንን መጽሐፍ የተዘጋውን ሲል የሆነውን በወሰደ ጊዜ እንዲህ አይነት ትልቅ ነገር በሰማይ ስፍራ ላይ ሲሆን እንመለከታለን። መዝሙር 141 ቁጥር 2 ላይ ሄደን ስንመለከት ዳዊት የሚለው ነገር አለ። ጸሎቴን በፊትህ ይላል እንደ ዕጣን ተቀበለኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን ይላል። አያችሁ ወገኖች፣ እንደ ዕጣን እንደ ጥሩ የመዓዛ ሽታ ቀጥ ብሎ ወደ ዙፋኑ እንደሚወጣ እንደዛ አድርገህ ተቀበለኝ ይለዋል። ክብር ለእግዚአብሔር ይሁን። ጸሎት ኃይል አለው ወገኖቼ። ወደ እግዚአብሔር መቅደስ ይደርሳል ወገኖቼ። እንደ እግዚአብሔር ፈቃድ የምንጸልየው ለኔ ያልሆነ የምድር ነገር ያልሆነ ወገኖቼ፣ ትክክለኛ የእግዚአብሔር ሐሳብ ያለበት እንደ ቃሉ የሆነ ጸሎት ወደ ሰማይ ያርጋል። ክብር ለእግዚአብሔር ይሁን። ወደ ሰማይ ይሄዳል። ያ የቅዱሳን ጸሎት ነበረ። በወርቅ ሳህን ውስጥ እንደ ዕጣን ሆኖ ይዘው የተነሱት ሊያመሰግኑ። ክብር ለእግዚአብሔር ይሁን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። መካከለኛ ሆኖ ወገኖቼ መከራ የተቀበለ የሞተ በእግዚአብሔርና በሰዎች መካከል አስታራቂ የሆነው ክብር ለእግዚአብሔር ይሁን። እናንተና እኔን ያስታረቀ በአዳም ኃጢአት የተዘጋውን መጋረጃ የከፈተ እግዚአብሔር ለዘላለም የተባረከ ይሁን። ያ የታረደው በግ በዙፋኑ ላይ ከተቀመጠው ከእግዚአብሔር እጅ መጽሐፉን ለመክፈትና ማህተሙን ለመክፈት በወሰደ ጊዜ የተገባው ሆኖ ስለነበረ በታረደው በግ ፊት ወደቁ። ክብር ለእግዚአብሔር ይሁን። ወደቁ ነው የሚለው። በእግዚአብሔር ፊት በታረደው በግ ፊት ወደቁ።
እግዚአብሔር ለዘላለም ስሙ የተባረከ ይሁን። እያንዳንዳቸውም ይላል በበገናና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ነው የሚለው። የእናንተና የኔ ጸሎት፣ የቅዱሳን ጸሎት፣ በክርስቶስ የተዋጁ እንደ እግዚአብሔር ቃል የጸለዩትን ጸሎት ይዘው ወገኖቼ ተነሱ። የታረደውን በግ ሊያመሰግኑ እንደ ዕጣን አድርገው ያዙ። እግዚአብሔር ይመስገን። መዝሙር 33 ቁጥር 2 ላይ እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት ይላል። ይሄ የገባው ይሄ እግዚአብሔር ባሪያ ይሄ እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘው ተብሎ የተጻፈ የእግዚአብሔርን ልብ ድሮ ያደረገ ወገኖቼ የሚገባውን ክብር የሚሰጥ ምንም እንኳን ኃጢአት ቢገኝበት መልሶ እንደ ልቤ ያለበት ምክንያት በንስሐ የሚወድቅ ንግስናው የማይዘው ስልጣኑ የማይዘው ወገኖቼ ዘውዱን ካባውን የሚለብሰውን ልብስ የክብሩን ልብስ አውልቆ ወገኖቼ በአመድ ላይ ተቀምጦ የሚጸጸት የእግዚአብሔር ባሪያ ትክክለኛ መዝሙር የሚያመጣለት እሱን ስላየ እንደ ልቤ አለ። ወገኖቼ ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን በመሰንቆ አመስግኑት አለ። አያችሁ እዛ ሰማይ ቦታ ላይ የሆነው ለታረደው በግ ታላቅ የሆነ ዝማሬ፣ ታላቅ የሆነ አምልኮ፣ ታላቅ የሆነ ስግደት ነበር የተካሄደው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። በወርቅ ዕቃ ያሉ ዕጣን እንዳልኳችሁ የቅዱሳን ጸሎቶች ናቸው። ወደ እግዚአብሔር ያረገ የሄደ የቅዱሳን ጸሎቶች ምስጋናቸው፣ ልመናቸው፣ ምልጃቸው ወገኖቼ እንደ እግዚአብሔር ፈቃድ የሄደ ያረገ ያንን ነው ያነሱት። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ይሄ የተገባው የታረደው በግ ያንን መጽሐፍ የተዘጋውን ማንም ሊከፍት የማይችለውን ወገኖቼ ወደፊት ሊሆን ያለውን የያዘ ጥቅል ቬሪ ኢምፖርታንት የሆነ ነገር ወገኖቼ እነሆ የሚፈታ እንደሌለ ባየ ጊዜ ደንግጦ ዮሐንስ በዛ በፍጥሞ ደሴት የነበረው ያ ዮሐንስ ወደ ላይ ሄዶ ሰማይ ስፍራ ላይ ሆኖ የሚፈታው እንደሌለ ባየ ጊዜ ያለቀሰበት ምክንያት መጽሐፉ ሊፈታ የሚገባ እንደሆነ ስለገባው ነበር። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ስለዚህ ወገኖቼ እንዲህ አይነት አምልኮ ሊያቀርቡለት ወደዱ። አሁን ቁጥር 9ና 10 ላይ ሄደን እንመለከታለን። ምን ይላል? መጽሐፉን ትወስድ ዘንድ አሉት። ያ ሁሉ አምልኮ የተደረገበት ምክንያቱ ምን እንደሆነ ሊገልጹ ስለተፈለገ መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። ለምንድን ነው የሚገባህ አሉት? ታርዳሃልና። ሃሌሉያ! ታርዳሃልና አንተ ብቻ ነህ የሚገባ፣ አንተ ብቻ ነህ ልትፈታው የምትችል። ይሄን የሚፈታ በኋላ እናነባለን። በየትኛውም ፍጥረት መካከል ውስጥ እንደሌለ የምናይበት ቦታ አለን። ስለዚህ ይገባሃል አሉት። ይገባሃል፣ ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተሃል። ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ ምን አይነት ቅኔ ያለ አዲስ ቅኔ ወገኖቼ፣ አይተነው የማናቀው አዲስ የሆነ ቅኔ ዛሬ ምናልባት ላይገባን ይችላል። ዛሬ በምድር ላይ ያሉ ዝማሬዎች ምን ያህሉ እግዚአብሔርና በጉን እንደሚያስደስቱ እግዚአብሔር ብቻ ነው የሚያውቀው ወገኖቼ። ይሄ ግን አዲስ ቅኔ ለታረደው በግ ይገባሃልና ታርዳሃልና እያሉ ይሄ መዝሙር ነው ለጌታ ለኢየሱስ ክርስቶስ ለታረደው በሰማይ ስፍራ እነዛ 4ቱ ሕያዋን ፍጥረታትና ወገኖቼ 24ቱ ሽማግሌዎች እኛን የሚወክሉ ቅዱሳኖች በእግዚአብሔር ፊትና በበጉ ፊት ሆነው የዘመሩት ዝማሬ ነው። ታላቅ ዝማሬ ነበር። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ምክንያቱስ ታርዳሃል። ሃሌሉያ ሃሌሉያ! በሰማይ ያንን መጽሐፍ ሊፈታ የተቻለ የታረደው በግ የናዝሬቱ ኢየሱስ ክርስቶስ ብቻ እንደነበረ እናያለን። ማርቆስ 10:45 ላይ የእግዚአብሔር ቃል እንደዚህ ይነግረናል። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ እንዲሰጥ እንጂ እንዲያገለግሉት አልመጣም ይላል። ነፍስን ሰጥተሃልና ብዙዎችን ተቤዥተሃልና ነው የሚሉት። እግዚአብሔር ለዘላለም የተባረከ ይሁን። ደግሞ የሚገርመው ነገር እኮ ዛሬ በምድር ላይ መከራ የምናይበት አቤት እግዚአብሔር እንዴት ይቅር ይበለን።
ይቅር ይበለን ወገኖቼ። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ምንድነው የሚለው? ታርደሃልና በደምህ በዛ በታረደው ደምህ በዛ በፈሰሰው ደምህ ምን አድርገሃል ነው የሚሉት። ለእግዚአብሔር ከነገድ ሁሉ ይላል። ሃሌሉያ! ከነገድ ሁሉ እግዚአብሔር ለዘላለም ስሙ የተባረከ ይሁን። ሰማይ ያሉ ናቸው ይህን የሚዘምሩት። ክርስቶስ የታረደበትን ምክንያት ምን እንዳደረገ ይናገራሉ። ክብር ለእግዚአብሔር ይሁን። ታርደሃልና በደምህም በዛ በፈሰሰው ደምህ ለእግዚአብሔር ከነገድ ሁሉ እግዚአብሔር ይመስገን፣ ከነገድ ሁሉ ከዛስ በኋላ ከቋንቋም ሁሉ እግዚአብሔር ይባረክ። ከቋንቋም ሁሉ እግዚአብሔር ይመስገን። ሌላስ ከወገንም ሁሉ እግዚአብሔር ለዘላለም የተባረከ ይሁን። ከዛስ ከሕዝብም ሁሉ ይላል። ሰዎችን ዋጅተህ ምን አድርገሃል? ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው ይላል። እግዚአብሔር ይመስገን። እንዲህ ነው የተዋጀ ነው። እንግዲህ የኢየሱስ የሆኑቱ እንዲህ ነው የተዋጁት። ለምን? ለእግዚአብሔር ሊሆኑ የታረደው በግ ያ ደም ከወገን የዋጀ ከቋንቋ የዋጀ ወገኖቼ፣ እግዚአብሔር ለዘላለም የተባረከ ይሁን። ከሕዝብም የዋጀ እንደሆነ እንድናቅ ያስፈልጋል። እግዚአብሔር ለዘላለም ስሙ ይባረክ። ደሙ የዋጀው እንዲህ ነው። አያችሁ፣ ምን ሊያደርገን? ለእግዚአብሔር ዋጅተሃል ነው የሚለው። ለእግዚአብሔር ካህናት ይሆኑ ዘንድ አንተ ይሄን አድርገሃል። እግዚአብሔር ለዘላለም ይባረክ። ይግባን። ሃሌሉያ! እስቲ ግባን። ክብር ለዘላለም ይሁን። እስቲ ግባን ወገኖቼ። የታረደው በግ ወገን የለውም። የታረደው ወግ ቋንቋ የለውም። የታረደው ወግ እግዚአብሔር የተመሰገነ ይሁን ከሕዝብ ሁሉ አንድ እንደሆነ ነው የሚናገረው። ይሄ ደምህ ታርደሃል ይልና ይሄ ደምህ ይለዋል። ለእግዚአብሔር ነው የሚለው። ለእግዚአብሔር እግዚአብሔር ለዘላለም ይባረክ ወገኖቼ። ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔ ዘመሩ። እግዚአብሔር ከዚህ አዲስ ቅኔ ጋር ያጣብቀን። ክብር ለእግዚአብሔር ይሁን። ዛሬም ልናመልክበት የምንችልበት ዝማሬ ነው በሰማይ የተዘመረው። እግዚአብሔር ይመስገን። ለይቶናል። ክብር ለእግዚአብሔር ይሁን። የሰማይ ዜጋ እንድንሆን እይታችን የሰማይ ዜጋ። እግዚአብሔር ለዘላለም ይባረክ። አያችሁ፣ ተለይተናል በክርስቶስ ደም። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ይሄ የታረደው በግ ለእግዚአብሔር መንግስት ህዝቡን ሊለይ በደሙ በፈሰሰው ደም በስቃዩ በተቆረሰው በተንቆረቆረው ደሙ ህዝብን ሁሉ ለእግዚአብሔር ሊያደርግ ካህናት የሆኑ ዘንድ ሊያደርግ የሰማይ ዜጋ እንዲሆኑ ሊያደርግ ከምድር ካለው ዘር ከምድር ካለው ቋንቋ ከምድር ካለው ህዝብ ከዚህ ነገድ ለይቶናል። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ከሰማይ ሆነን ስንመለከት ሁሉን እንደ አንድ እናያለን። እግዚአብሔር ይመስገን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ድረስ የእግዚአብሔር ቃል ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ወገኖቼ የተዋጀንበት ይሄ ደም የከበረ ደም ነው። ስለዚህ እዚህ አንደኛ ጴጥሮስ ሲናገር ከአባቶቻችሁት ከወረሳችሁት እዚህ ምድር ላይ ካለ ምድር ከሚሸት ነገር ከማይጠቅም ከማይረባ ነገር ከከንቱ ኑሯችሁ ይላል። በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። እግዚአብሔር ይመስገን። ይሄ የከበረው ደም ወገኖቼ ክቡር የሚያደርግ ነው። ወደ ክቡር ስፍራ የሚወስድ ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ስለዚህ ታርደሃልና በደምህም ለእግዚአብሔር ከነገድ ከቋንቋም ከወገንም ከሕዝብም ሁሉ ሰዎችን ሁሉ ዋጅተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸዋል። ዛሬ እስቲ እንዲህ እንሽተት ወገኖቼ። ኢየሱስ እንዲህ ነው ያደረገው። ኢየሱስ እንዲህ ነው ያቀረበን። እሱን ራሱን መስዋዕት አድርጎ እኛን ተቤዥቶ ያ የከበረው ደም እናንተና እኔን በዚህ ምድር ላይ ካለ ነገር የለየን ደም እንደሆነ እንድናውቅ ያስፈልጋል። እግዚአብሔር ለዘላለም የተባረከ ይሁን። በዛ ስፍራ ነገድ የለም ወገኖቼ፣ በዛ ስፍራ ቋንቋ የለም።
በዛ ስፍራ ወገን የለም። እኛ ኢየሱስ ክርስቶስ የታረደው በግ ለእግዚአብሔር እንድንወግን ያደረገን አምላክ ስሙ የተባረከ ይሁን። እግዚአብሔር ይመስገን። ከዚህ ሁሉ የተለየ ስብስብ ነው በክርስቶስ ኢየሱስ ደም የተዋጀው። ሃሌሉያ ሃሌሉያ። ይሄ እንዲገባን ያስፈልጋል። በተለይ የእግዚአብሔር ልጆች በክርስቶስ ኢየሱስ ደም የተዋጀን በከበረው የተዋጀን የእግዚአብሔር ካህናት ተብለን ክርስቶስ ኢየሱስ በደሙ ለእግዚአብሔር የለየንና ያቀረበን እኛ ካህናት የተባል ይሄ ቋንቋ በደንብ እንዲገባን ያስፈልጋል። ሃሌሉያ። የሰማይ እይታ ይስጠን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንደገና አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ሄደን ስንመለከት እናንተ ግን ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ይሄ ነው በሰማይ ስፍራ የተዘመረው። እግዚአብሔር ይመስገን። ጴጥሮስ እዚህ በምድር ሆኖ እያለ ይህንን እይታ አስቀድሞ አይቶታል። ክርስቶስ ያደረገው ነገር እናንተን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስም ሕዝብ፣ ለርስቱም የተለየ ወገን ናችሁ ነው የሚለው። በጎ በጎ የምንናገር ስለ ክርስቶስ የምንናገር እግዚአብሔር ለዘላለም ስሙ የተባረከ ይሁን። በሰማይ እይታ የምናይ ክርስቶስ ያደረገው የከበረውን ደም የማናራክስ ወገኖች አያችሁ። እነዚህ 24ቱ ሽማግሌዎችና እንደገናም እነዚህ 4ቱ ሕያዋን ፍጥረታት ኪሩቤል የሚጋርዱ ዙፋኑን የተናገሩት ነገር ምንድን ነው? ለይተሃል፣ ታርደ በደምህ ከወገን ለይተሃል፣ ለእግዚአብሔር አቅርበሃል ነው ያለው። ሴምቲንግ እዚህ ጋር ጴጥሮስ የሚናገረው ይሄንን ነው። እናንተ ግን ከጨለማ ወደሚደነቅ ብርሃን የተጠራችሁ ናችሁ ነው የሚለው። የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት። አያችሁ፣ ለእግዚአብሔር ያቀረበን በክርስቶስ ኢየሱስ ደም በደሙ ወደ እግዚአብሔር ፕሬዘንት ያደረገን እኛ የሚለው እዚህ ጋር እናንተ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነው ይላል። ለርስቱ የተለየ ወገን በክርስቶስ ኢየሱስ ደም ከሰማይ የሆነውን ነገር ያወራል፣ ከሰማይ የሆነውን ነገር ይናገራል። ወገኖቼ እንዲህ አድርገው አመለኩት። ክብር ለእግዚአብሔር ይሁን። ወገኖቼ 4ቱ ሕያዋን ፍጥረታትና 24ቱ ሽማግሌዎች በበጉ ፊት ወድቀው ወገኖቼ እያንዳንዳቸው በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ይዘው አዲስ ቅኔ ዘመሩ። አዲስ ቅኔ አመለኩት፣ አመሰገኑት። ከቁጥር 9 እስከ 10 ድረስ የሚናገረው ይሄ ነው። ለበጉ የቀረበ ምስጋና ነው። ለበጉ የቀረበ ለታረደው በግ አምልኮ ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እግዚአብሔር ይመስገን። አዲስ ቅኔ አለን። እግዚአብሔር ይመስገን። አሁንም ዘማሪዎች እግዚአብሔር ይርዳችሁ፣ እሱን የሚል ነገር እንድትዘምሩ ወገኖቼ። አምልኮ የሚገባው ለጌታ ኢየሱስ ነው። አምልኮ ሁሉ ማጠንጠን ያለበት እሱ ላይ ነው ወገኖቼ፣ እኛ ላይ አይደለም፣ ምድር ላይ አይደለም፣ ወደ ላይ እሱ እግዚአብሔር እንደሆነ እሱ የታረደው በግ እኛን ያዳነ እንደሆነ አምላክነቱን፣ ንጉስነቱን፣ ኃያልነቱን፣ ታላቅነቱን፣ ዘላለማዊነቱን የሚያወራ መሆን አለበት ዝማሬ። እግዚአብሔር ይመስገን። ክብር ለእርሱ ይሁንለት። ቁጥር 11 ላይ ሄደን ስንመለከት ምን አለ? አየሁም አለ ዮሐንስ በሰማይ ሆኖ በዙፋኑም በሕያው ፍጡራንም በ24ቱም ሽማግሌዎች ዙሪያ የብዙ መላእክትን ድምፅ ሰማሁ አለ። ቁጥራቸውም አእላፍት ጊዜ አእላፍት፣ ሺህ ጊዜ ሺህ ነበረ። ተጨማሪ እጅግ ብዙ መላእክት ለበጉ አምልኮ ደግሞ ሊያቀርቡ የተሰበሰቡ ናቸው። ቁጥር ስፍር የላቸውም። እግዚአብሔር ይመስገን። እነዚህ 4ቱ ኪሩቤል ሕያዋን ፍጥረታት፣ ከዛም በኋላ ሽማግሌዎቹ 24ቱ። አሁን ደግሞ ቀና ብሎ ሲል ይሄን ዝማሬ እየዘመሩ ያለ እልፍ ጊዜ አእላፍ፣ ሺህ ጊዜ ሺህ የሚሆኑ መላእክቶች እነሱን ደግሞ አየሁ አለ። ተጨማሪ እጅግ ብዙ መላእክት አየ ለበጉ። አሁን ደግሞ ምስጋና ሊመጣ ነው። እነርሱም ደግሞ ሌላ ዝማሬና አምልኮ ጨመሩ። እግዚአብሔር ይባረክ። ቁጥር 12 ላይ ደን ስንመለከት በታላቅም ድምፅ ይላል የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል እያሉ እነዚህ አእላፍት የሆኑ መላእክቶች ሲዘምሩ እንደገና ደግሞ አየ። ጆይን አደረጓቸው።
ኪሩቤልን እነዛን አራቱን ሕያዋን ፍጥረታትና እንደገና ደግሞ መልሶ 24ቱን ሽማግሌ ከነሱ ዝማሬ ጋር አእላፍት የሆኑ ቁጥር ስፍር የሌላቸው መላእክቶች አብረዋቸው ጆይን አድርገው ይገባሃል አሉት። ክብር ለእግዚአብሔር ይሁን። ለማ ለታረደው በግ ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ለመላእክት ታርዷል እንዴ? አልታረደም እኮ ወገኖቼ። ለነዛ ለአራቱ ኪሩቤሎች ታርዷል እንዴ? አልታረደም። ግን 24ቱ ሽማግሌዎች ቅዱሳንን እኛን የሚወክሉ ናቸው ብዬ ባለፈው ጊዜ አስተምሬያለሁ። እነሱ ግን ያደረገውን ክብሩን እያዩ ያመሰግኑታል፣ ይሰግዳሉ፣ ይወድቃሉ። ወገኖቼ ክብር ለእግዚአብሔር ይሁን። ለነሱ አልታረደም፣ ለመላእክት አልታረደም። የሰራውን ግን ስራ አዩ፣ ተመለከቱ። አያችሁ፣ ስንቱን እንደዋጀ አዩ፣ ከወገን እንደዋጀ አይተዋል። የታረደው በግ ከቋንቋ እንደዋጀ አይተዋል። ከህዝብም እንደዋጀ አይተዋል። ለእግዚአብሔር ደግሞ እንዳቀረበ አይተዋል። ክብር ለእግዚአብሔር ይሁን ወገኖቼ። ስለዚህ እነዚህ መላእክት እንደገና ከነዚህ ጋር አብረው መጥተው በታላቅ ድምፅ ኢማጂን፣ ያ ሁሉ መላእክት እንደዛ ሲዘምር እንዴት አይነት ድምፅ ይኖር ይሆን ወገኖቼ? ክብር ለእግዚአብሔር ይሁን። አእላፍት መላእክቶች መጥተው ያሉት ነገር በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብን፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። አምልኳቸው የሁሉም ለታረደው በግ ብቻ ነበር። ዛሬ ወገኖቼ የምንዘምረው ለእግዚአብሔር ለበጉ ብቻ እንዲሆን እግዚአብሔር ይርዳን ወገኖቼ። ዝማሬያችን ወዴት እየሄደ እንዳለ ለእናንተ ተዋለሁ። እነዚህ ግን በሙሉ ወደ ክርስቶስ ላይ ያጠነጠነ ወደ ዘላለም ጌታ ወደ ሆነው ወደ እግዚአብሔር ወደ ዙፋኑ ላይ ያጠነጠነ ዝማሬ ነበር። ክብር ለእግዚአብሔር ይሁን። ስለዚህ በሰማይ ስፍራ ለበጉ እንዲህ አይነት ታይቶ የማይታወቅ አዲስ ቅኔ በአዲስ ዝማሬ እያንዳንዱ መላእክት ወገኖቼ 24 ሽማግሌዎች እነዛ ዙፋኑን የሚጋርዱት አራቱ ሕያዋን ፍጥረታት ዝማሬ ሳያቋርጡ ነው ደግሞ የሚዘምሩት ወገኖቼ። እንዳንተና እንደኔ አይደለም እኮ። ምናልባት አንድ ቀን ከዘመርን እኮ 5 ቀን አንዘምርም። ዝማሬን ባፋችን አይመጣም። ይሄ ዝማሬ ከውስጥ መሆን አለበት። ጌታን የሚያከብር ወገኖቼ፣ የታረደው በግ የሰራልን እኛንን እንደዛ ልናመሰግን የሚገባል። መላእክቶች ግን ዘመሩ። ክብር ለእግዚአብሔር ይሁን። ጌታ ያደረገውን ነገር አይተው ዘመሩለት። ክብር ለእግዚአብሔር ይሁን። የደመቀ አምልኮ፣ እግዚአብሔር የሚከብርበትን አምልኮ አደረጉ። ክብር ለእርሱ ይሁን። ቁጥር 13 ላይ እንደዚህ ይላል፣ በሰማይና በምድር ልብ በሉና ስሙኝ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ አለ። ዮሐንስ ሰማ። መላእክቶችን ብቻ አይደለም የሰማው፣ እነዛን አራቱን ፍጥረታቶች ብቻ ሕያዋን ፍጥረታት ብቻ አይደለም የሰማው ሲዘምሩ። 24ቱን ሽማግሌዎች ብቻ አይደለም ሲዘምሩ የሰማው እኛን የሚወክሉትን። ነገር ግን የሚያስገርም ነገር በሰማይ ያንን አይቷል። በምድርም አለ ከዛስ ከምድርም በታች አለ። ሃሌሉያ! ከምድርም በታች አለ፣ በባህርም ላይ አለ ያለ ፍጥረት ሁሉ፣ በእነርሱም ውስጥ ያለ ሁሉ፣ በባህር ውስጥ ያለ ሁሉ ማለቱ ነው። ያለ ሁሉ በረከትና ክብር፣ ሃሌሉያ፣ ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ አለ። በዚህ ቁጥር ላይ ለታረደው በግና በዙፋኑ ላይ ለተቀመጠው ለሁለቱም ሲዘምሩ እንመለከታለን። እንዴ በምድር ላይም ያሉ ከምድርም በታችም ያሉ፣ በባህር ላይ ያሉ ከባህርም በታች ያሉ፣ በሰማይም አለ። ሰማይ እዛ ያለበት ቦታና በሰማይ ብዙ ነገር አለ እኮ ወገኖቼ። ቀና ብለን በህዋው ላይ ስንመለከት ሳይንቲስቶች ያገኟቸው እንኳ በጣም ጥቂቶች ፕላኔትና ከዋክብት ናቸው ወገኖቼ። ቁጥር ስፍር የሌለ በህዋ ላይ የተቀመጠው በሙሉ ፍጥረቱ እግዚአብሔር ይሁን ብሎ አዟቸው የሆኑት ሁሉ ለእግዚአብሔር ምስጋና ለበጉ ምስጋና ሲያቀርቡ ሰማሁ አለ። ኢየሱስ ክርስቶስ ጌታ ነው።
ባህር ላይ ያለ ከባህር በታች ያለ በምድር ላይ ያለ ከምድር በታች ያለ ወገኖቼ የቀረ ፍጥረት የለም። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ሁሉ ሲያመሰግኑት ሰማሁ አለ። ሃሌሉያ! ይገባዋል ታርዳሃልና አሉት። ለታረደው በግ ክብር የሰጠ ሁሉ ነው ይሁን ተብሎ የተፈጠረ ወገኖቼ፣ ቅጠሉ፣ ሳሩ፣ አሳው፣ ምኑ በሰማይ ያለ ከዋክብቶች ጠቅላላ በምድር ላይ ያለ የማናቀው ከምድር በታች ያለ ከሰማይ በላይ ያለ እግዚአብሔር ለዘላለም ስሙ ይባረክ ክብሩን ሰጡ። ሃሌሉያ! ምን እያሉ ነው ያሉት? በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው አንድ ለበጉም ይሁን ሲሉ ሰማሁ። እግዚአብሔርንና የታረደውን በግ ሲያመሰግኑ ሰማሁ አለ ዮሐንስ፣ ሰማሁ አለ ወገኖቼ። እግዚአብሔር ለዘላለም የተባረከ ይሁን። ለእግዚአብሔር አብና ለእግዚአብሔር ወልድ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ አምልኮና ምስጋና ሲያደርጉ እናያለን። the entire universe joined እግዚአብሔር ይመስገን። አዶሬሽን ክብር ለእግዚአብሔር ይሁን። ኢንታየር ዩኒቨርስ የቀረ የለም። እግዚአብሔር ለዘላለም የተባረከ ይሁን። ሁሉ አመሰገኑት። እግዚአብሔር ይመስገን። ታርዳሃልና ብለው እንዳመሰገኑት ለታረደው በግ ለእግዚአብሔርን በዛ ዙፋን ላይ በክብር ለተቀመጠው ዘላለም ለሆነው ዘላለማዊ ለሆነው ለእግዚአብሔር አብና ለእግዚአብሔር ወልድ ክብር ለእግዚአብሔር ይሁን። ምስጋናና ክብር ፍጥረት ሁሉ ሰጠ። እግዚአብሔር ይመስገን። ፍጥረት ሁሉ ሰጠ። የእግዚአብሔር ባሪያ ዳዊት የሚገርም ነገር ነው። ዳዊት አንድ ቦታ እንደዚህ እኔ ይገርመኛል። የዳዊትን መጽሐፍ ሳነብ እገባለሁ። ቆዩኝ። 148 መዝሙረ ዳዊት ከቁጥር 1 ጀምሮ እስከ 12 ድረስ በጣም ቶሎ ቶሎ ብዬ አነበዋለሁ። የሚገርም የእግዚአብሔር ባሪያ የሚገርም 148 ላይ እንዲህ ብሎ ይጽፋል። 148 ፍጥረት ሁሉ ያመስግን ብሏል። እኔ አንዳንድ ጊዜ ይገርመኛል። አንዳንድ ጊዜ ወደ ነፍሱ ተመልሶ ነፍሴ ሆይ እግዚአብሔር ባርክ ይላል ብሎ ሲያቅተው ወደ ውስጡ ይገባና ወገኖቼ ራሱን ለነፍሱ ይመሰክርላታል። እግዚአብሔር ይመስገን። ደግሞ ፍጥረታቶቹን ሁሉ ሲጠራ ያለው ይገርመኛል። ሳነብ ይገርመኛል። ምን ተረቶ ይሆን እላለሁ። ለተራሮቹ ይናገራል፣ ለባህሩ ይናገራል፣ ለቅጠሉ ይናገራል፣ ለዛፉ ይናገራል። ለካ ምስጢር አለው። እግዚአብሔር ለዘላለም የተባረከ ይሁን። አሁን እዚህ ቅድም ራእይ ጋር ያየነው ለታረደው በግና በዙፋኑ ላይ በክብር ለተቀመጠው ለእግዚአብሔር ፍጥረት ሁሉ ኦል ዩኒቨርስ ወገኖቼ፣ በላይና በታች በምድር የማናየው ሁሉ ምስጋናን ሲሰጡ አይተናል፣ ሲያመልኩ አይተናል። ዳዊትም እንደዚህ ይላል 148 ከቁጥር 1 እስከ 12 ድረስ እንደዚህ ብሎ ይናገራል። ሃሌሉያ ብሎ ይጀምርና እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት፣ የሰማያትን በላይ ውሃ አመስግኑት ይላል። እርሱ ብሏልና ሆኑም፣ እርሱም አዟልና ተፈጠሩም። የእግዚአብሔርን ስም ያመስግኑት። ለዘላለም ዓለም አቆማቸው። ትእዛዝን ሰጠ አያልፉምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ አመዳይም ውርጭ ቃሉን በሚያደርግ አውሎ ነፋስም ተራሮች ኮረብቶችም ሁሉ የሚያስፈራም ዛፍ ዝግባም ሁሉ አራዊትም እንስሳትም ሁሉ ተንቀሳቃሾችም የሚበሩ ወፎችም የምድር ነገስታት አሕዛብም ሁሉ አለቆችም የምድርም ፈራጆች ሁሉ ጎልማሶችና ቆነጃጅቶች ሽማግሌዎች ልጆች የእግዚአብሔርን ስም ያመስግኑ ይላል። አያችሁ ወገኖቼ፣ ፍጥረት ሁሉ እንዲያመሰግን ዳዊት ይህንን ዝማሬ ዘምሯል። ክብር ለእግዚአብሔር ይሁን። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እና እዚህ ላይ የሆነው ነገር ይሄ ነው። ለበጉ ለታረደው በግና ለእግዚአብሔር በዙፋኑ ላይ ለተቀመጠው ምስጋናና አምልኮ የማይሰጥ ያልሰጠ ማንም አይገኝም። ተፈጥሯላ በሱ። ዛሬ ሰዎች ምን ያህል እናመሰግን ይሆን?
ጥያቄውን ለራሳችን እተዋለሁ። ምን ያህል ይሆን የምናመሰግነው ወገኖች? ምስጋናችን ምን ይመስላል? አምልኳችን ምን ይመስላል ወገኖች? ስለተደረገልን ነው የምናመልከው? ስላጣን ነው እግዚአብሔር ፊት የምንቀርበው? ስለጎደለን ነገር ነው እግዚአብሔር ጋር የምንነጋገረው አምልኮ የምንሰጠው? እዚህ ላይ እኮ እግዚአብሔር ስለሆነ ነው እኮ የተመለከው። የታረደው በግ የሚገባው ስለሆነ ነው የተመለከው። የተከበረው ምስጋና የተሰዋለት። ወገኖቼ ጸሎታችንና አምልኳችን ወደዚህ ሽፍት ማድረግ አለበት፣ ዞር ማለት አለበት። እጁን ፍለጋ ብቻ የምንመጣ የእግዚአብሔር ልጆች መሆን የለብንም ወገኖቼ። የምድር ነገር ብቻ ስለተሳካልን እግዚአብሔርን ጎበኝህን ለማለት ብቻ በእግዚአብሔር ፊት መምጣት የለብንም ወገኖቼ። እግዚአብሔር ስለሆነ፣ እሱ ንጉሥ ስለሆነ፣ እሱ አዳኝ ስለሆነ፣ እሱ ክርስቶስን ስለላከልን፣ በበጉ ደም ስለታጠብን፣ ስለነጻን፣ ምህረት ስለወረደችልን፣ እግዚአብሔር ስለታረቀን፣ እግዚአብሔር ትልቅ ስለሆነ ወገኖቼ፣ ዘላለማዊ ስለሆነ፣ መጀመሪያ ስለሆነ፣ መጨረሻ ስለሆነ ነው እግዚአብሔር የሚመለከው። እግዚአብሔር የሚመለከው ወገኖቼ፣ የሚዘመርለት። ክብር ለእግዚአብሔር ይሁን። ዛሬ ቆም ብለን አምልኳችንን እንድንፈትሽ የእግዚአብሔር መንፈስ ይናገረናል። ዛሬ ዝማሬያችንን ቆም ብለን እንድንመለከት ወገኖቼ። ሞቅ ስላለን ነው እንደምንዘምረው? የሙዚቃ መሳሪያ ስለ ድምጽ ስለሰማን ነው የምንዘምረው? እንደዛ ነው? ያ አምልኮ አይደለም ወገኖቼ። እግዚአብሔር ስለሆነ፣ መሰንቆ በሌለበት፣ በገና በሌለበት፣ ፒያኖ በሌለበት፣ ጊታር በሌለበት እግዚአብሔር ትልቅነቱን የሚከለክለን የለም። ልናከብረው፣ ልናመሰግነው። ታርዷልና ታርደሃልና እያሉ ነው በጉን ሲያከብሩት የነበረው። ስለዚህ በጣም ያስገርማል። ፍጥረት ሁሉ አመለከው። ዮሐንስ በሰማይ ቦታ ሄዶ እዛ ቦታ የሚደረገውን አምልኮ መላእክቶቹን ብቻ አይደለም ያየው፣ ሰማሁ ያለው ምድር ላይ ያለ፣ ከምድር በታች ያለ፣ ከምድር በላይ ያለ፣ በባህር ላይ ያለ፣ ከባህር በታች ያለ፣ ህዋት ላይ ያለ ወገኖቼ፣ እነ ኮከቦች፣ ፀሐይ፣ ጨረቃ፣ የማናቃቸው ስም ያላቸው፣ ስም የሌላቸው፣ ያልደረስንባቸው ወገኖቼ፣ እነሱ ሁሉ ፍጥረታት በሙሉ እንዳለ ከደቃቅ አንስቶ እስከ ትልቅ ድረስ እግዚአብሔርና የታረደውን በግ አመስግነውታል። ምስጋናችን ፒውር ይሁን፣ የተቀደሰ ይሁን ወገኖቼ፣ ወደ ጸባዖቱ የሚደርስ ይሁን። እስቲ መጀመሪያ ስለ እሱነቱ እናክብር። እስቲ መጀመሪያ ስለታረደው በግ ምስጋና እንስጥ። እሱ የታመነ ጌታ ነው። የእናንተና የኔ ነገር እኮ የታየ ነው በፊቱ። እግዚአብሔር ይመስገን። ከምድር ላይ አይኖቻችን እናንሳ። እቺ አላፊ ድንኳን ላይ ነው የምንኖረው ያለን ወገኖቼ። እዚህ ላይ የሚሆነው ነገር ላይ ብቻ እግዚአብሔር ፊት ይዘናንቅ። እስቲ እግዚአብሔር መሆኑን፣ እሱ ታላቅ መሆኑን እያወቅን በፊቱ የሚገባውን መስዋዕት እንስጥ። የምስጋና መስዋዕት፣ የዝማሬ መስዋዕት፣ በጸሎት ራሳችንን መልሰን ለሱ እንድንሰጥ የሰማይ አምላክ በመንፈስ ቅዱስ ጉልበት እሱ ያግዘን። እግዚአብሔር የተባረከ ይሁን። አምልኳችንን እንድንመረምር ጌታ ይርዳን። መዝሙር 95 ከ2 እስከ 3 ድረስ ምንድን ነው የሚለው? በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። የዳዊት ዝማሬ ይሄን ነው የሚመስለው። እሱ ታላቅ ነው የሚለው። እግዚአብሔር ታላቅ አምላክ ነውና ምስጋናው ይሄ ነው። ወደፊት ውስጥ በምስጋናም በዝማሬም ለእርሱ እልል እንበላለና ይሄን ስላረገልኝ፣ ቤት ስለሰጠኝ፣ መኪና ስለሰጠኝ፣ እንዲህ ስለሆነ ንጉሥ ስላረገኝ አላለም። ያለው ምንድን ነው? እሱ እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና አለ። የምስጋናው ምንጭ የእግዚአብሔር ማንነት ነበር። በምስጋና እንዲቀርብ የሚያደርገው የእግዚአብሔር ትልቅነት፣ የእግዚአብሔር ንጉሥነት ከአማልክት ሁሉ በላይ የሆነ ንጉሥ እንደሆነ ስለሚያውቅ ነበር። እንዲህ አድርገን አምልኳችንን ለወጥ እንድናደርግ የእግዚአብሔርን ፊት እንፈልግ ወገኖች። እግዚአብሔር ይረዳናል። ዮሐንስ ምዕራፍ 4 ቁጥር 23 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋል ይላል።
ዛሬ ከምንም ተነስተን አይደለም ወገኖቼ፣ ካለን ነገር ካጣነው ነገር አይደለም። ከሙዚቃ መሳሪያ ጩኸት ጋር የተጣመረ መነሳት አይደለም ወገኖቼ። ኢሞሽናል በሆነ ነገር አይደለም የምንነሳውኛ። ነገር ግን ወገኖቼ በእውነትና በመንፈስ የሆነ ትክክለኛ አምልኮና ስግደት እግዚአብሔር ፊት እንድናቀርብ ጌታ ኢየሱስ ይርዳል። አምልኮ፣ ዝማሬ፣ ምስጋና ጌታንና ጌታን ብቻ ያማከለ ሊሆን ይገባል። እየጨረስኩ ነው። እንደሚገባው እያወቅን የምንሰዋው ምስጋና የሚገባው እንደሆነ ይገባሃል ነው ያሉት መጽሐፉን ሲወሰን። ለምን ታርዳሃልና ልትመለክ ይገባል። እንደሚገባው እያወቅ እንደገና ደግሞ እርሱ አምላክ እንደሆነ ይሄው ቅድም እንዳነበብኩት ዳዊት እንዳለ ነው። አንተ የአማልክት ሁሉ ንጉስ ነህ፣ የአማልክት ሁሉ አምላክ ነህ። እግዚአብሔር ለዘላለም ይባረክ። አምላክ እንደሆነ በማወቅ ጌታ እንደሆነ በማወቅ ንጉስ እንደሆነ በማወቅ ባለስልጣን እንደሆነ በማወቅ የታረደልን እንደሆነ በማወቅ ወገኖቼ ገዢ እንደሆነ በማወቅ ዝቅ ብለን በዝቅታ መንፈስ እግዚአብሔርን ልናመልከው የተገባ ነው። እግዚአብሔር ይመስገን። በመጨረሻ ቁጥር 14 ላይ አራቱም ሕያዋን ፍጡራን እነዚህ ኪሩቤል አሜን አሉ፣ ሽማግሌዎችም ወድቀው ሰገዱ ይላል። ትክክለኛ አምልኮ የተደረገበትን ነው የምናየው። እንግዲህ ምዕራፍ 5ን እንደዚህ አድርገን እግዚአብሔር ረድቶን ጨርሰናል። በሚቀጥለው ሳምንት ምዕራፍ 6 ውስጥ እንገባለን። አዲስ የሆነ ትዕይንቶችን የምናይበት ነው። ራእይ ምዕራፍ 6 እንግዲህ ይሄ ጌታ ኢየሱስ የተቀበለው ይሄ ትልቅ መጽሐፍ ስክሮል በውጭም በውስጥም በኩል የተጻፈበትን ነገር ማህተሞቹ ሲፈቱ እናያለን። እግዚአብሔር ይመስገን፣ ጌታ ይረዳናል። ስለዚህ በጽናት እንድንጠብቀው እግዚአብሔር ይሄንን የመጨረሻውን የመጽሐፍ ቅዱሳችንን ክፍል እንዲህ አድርጎ እያስተማረን አለ። እግዚአብሔር ይረዳናል ወገኖቼ። እንግዲህ ዛሬ በተማርነው ደግሞ የእግዚአብሔር መንፈስ ያግዘን። እግዚአብሔር ለዘላለም ስሙ ይባረክ። መንፈሱ መልካም ነው፣ ያስተምራል፣ ለሚፈልጉት ያስተምራል ወገኖቼ። ዛሬ ምድር ላይ ካለ ነገር ለቀቅ ማለት አለብን። በቃ አጥንት እየቆረጠምን እግዚአብሔር የሚገባውን ክብር እየሰጠን በጽናት ራሳችንን እየጠበቅን በቅድስና ጌታን የምንጠብቅበት ዘመን ውስጥ ነን ያለ ነው ወገኖቼ። ዘመኑን ስንዋጅ ዘመኑ ክርስቶስ ኢየሱስ እንደሚመጣ እየተናገረን ያለው። ስለዚህ እንግዲህ ባለፉት ካየናቸው የክርስትና ህይወት ያስተምህሮ ነገር ወጣ ብለን ከእግዚአብሔር ጋር ፊት ለፊት የምንገናኝበት መንገድ ላይ እንድንወጣ እግዚአብሔር ለዘላለም እሱ ይርዳን። በሚቀጥለው ሳምንት እንገናኛለን። ሌላ አንድ ፕሮግራም በመሃል እግዚአብሔር እንደረዳን እኔና ባለቤቴ ለመጀመር እያሰብን ነው። ይሄ ደግሞ እግዚአብሔር ልባችንን ስለሞላ ነው። ወገኖቼ ምናልባት የምትጨነቁ በህመም ያላችሁ በመንፈሳዊ ህይወትም በተለያየ መንገድ ብቻ በግራ መጋባት ውስጥ ያላችሁ ሰዎች የምትታደሙበት ይሆናል ብለን እናምናለን። ብዙ ምስክርነቶች እንግዲህ በግል በምናገለግላቸው እያየን ነው ያለነው። እግዚአብሔር መልካም ነው ወገኖቼ። የሰው ልጆች መከራና ሰቆቃ ማየት የሚወድ አምላክ አይደለም። ግን በትክክለኛው የእግዚአብሔር ቃል መሰረት ቃሉ ሲናገር ወገኖቼ ኃይል አለው። ምክንያቱም በሁለት በኩል እንደተሳለ ሰይፍ ስለሚለው የሚሰራው ነገር አለ። ስለዚህ የእግዚአብሔርን ቃል እየተማርን ደግሞም የምንጸልይበት ሌላ ቀን እናዘጋጃለን። እግዚአብሔር ይረዳናል። እንግዲህ በዚህ ትጠባበቁናላችሁ። ማስታወቂያ ሁልጊዜ ለሮቡ እንደማደርገው አደርጋለሁ። እሱን አይታችሁ የምትችሉ ትገባላችሁ። የተቸገሩ የተጨነቁ በህመም ያሉ በተለያየ ጭንቀት ውስጥ ያሉትን ሰዎች የምታውቋቸውን እየጋበዛችሁ የምትገኙበት አገልግሎት ይሆናል። እግዚአብሔር አብዝቶ ይባርካችሁ። ተባረኩ፣ ለበረከት ሁኑ። ቤታችሁ ይጠበቅ። እግዚአብሔር ፊቱን ያብራላችሁ፣ ከእናንተ ጋር ይሁን፣ በጽድቅ መንገድ ላይ ያውጣችሁ። ወገኖቼ ክብር ሁሉ በሰማይና በምድር ለሱ ይሁንለት። እንጸልይና እናበቃለን። ጌታ ሆይ እናከብረሃለን። አንተ መልካም አምላክ ነህ። አንተ ጻድቅ ነህ። አንተ ልዩ ነህ። እግዚአብሔር ሆይ ልጆችን የምትወድ አምላክ ነህ። የምትናገርም ጌታ ነህ። ድምፅ አለ። እግዚአብሔር ሆይ ክብር ሁሉ በሰማይና በምድር ለስም ይሁንልን። አምልኳችንን እንድንፈትሽ፣ አምልኳችንን እንድናይ፣ ከምን ተነስተን በፊት እንደምንቀርብ ራሳችንን እንድንፈትሽ፣ በነገር ሁሉ
እግዚአብሔር አምላካችን ወይ አንተ ከፍ ያልከውን አምላካችንን ከማመስገን ትክክለኛ አምልኮ በእውነትና በመንፈስ ሆነን እንድንቀርብ የሚያደርግ ዛሬ ያለ እግዚአብሔር መንፈስ እንዲያግዘን ጌታ ሆይ በዚህ ሰዓት በኢየሱስ ስም እንለምናለን። ወገኖቼን አግዛቸው ባሉበት ነገር ሁሉ እግዚአብሔር ሆይ አንተ የምታይ አምላክ ነህ። በፊት የተደበቀ ነገር የለም። ጌታ ሆይ የተጨነቁበት ነገር ቢኖር የተቸገሩበት ነገር ቢኖር የእስራኤል አምላክ እግዚአብሔር መፍትሄና ቁልፍ የሆንከውን አንተን እንዲጠብቁ እግዚአብሔር አምላክ ግራ ከሚያጋቧቸው እንዲሸፈኑ እግዚአብሔር አምላክ አንተ እውነተኛ የሆንክ አምላክ ጻድቅ ለኛ የታረድክ የነፍሳችንን ቤዛነት የሰጠን አቤቱ እግዚአብሔር ሆይ ለኛ ደግሞ ለስጋችን ለሚሆነው ለምንጠይቀው ጥያቄ የምትመልስ ጌታ እንደሆንክ እናውቃለን። ጌታ ሆይ ያላረፉ እንዲያርፉ የተጨነቁ በእረፍት እንዲሆኑ የእግዚአብሔር መንፈስ በያሉበት ቦታ በዚህ ሰዓት ምናልባት እነሱ ላይ ሆኑ ይችላሉ የሚያውቋቸው ዘመዶቻቸው ወዳጆቻቸው ወገኖቻቸው ቢኖሩ በክርስቶስ ኢየሱስ በምሕረት ዓይኖች አንተ እንድትጎበኛቸው በእያንዳንዱ ቤት ውስጥ አንተ እንድትገባ የእስራኤል አምላክ እግዚአብሔር እንድታግዛቸው በዚህ ሰዓት በኢየሱስ ስም እለምንሃለሁ። ስለሰጠን ጊዜ ተመስገን። አሁንም ጌታ ሆይ ከዚህ በኋላ ያለውን ጊዜያችንን እድሜያችንን ዘመናችንን በቤት ውስጥ እንዲያልቅ የእስራኤል ቅዱስ እንድታግዘን በቅድስና እንድንኖር ጌታ ሆይ ጸንተን አንተንና አንተን ብቻ እየጠበቅን እግዚአብሔር ሆይ እንድታገኘን ወይም እንድትጠራን በኢየሱስ ስም እንለምንሃለን። ጌታ ሆይን ሁሉ በልጅ በጌታ በኢየሱስ ክርስቶስ ስም ባከበርከው በዚህ ታላቅና ጌታ በሆነው በታረደልን በክርስቶስ ኢየሱስ ስም እንለምንሃለን። አሜን። ወገኖቼ ጌታ አብዝቶ ይባርካችሁ። አብራችሁኝ ስላገለገላችሁ እግዚአብሔር አብዝቶ ይባርካችሁ። ምናልባት ሼር ያደረጋችሁ ሰዎች ወደ ሰዎች እንዲደርስ ደግሞ እናንተም አብራችሁኝ ስላገለገላችሁ ጌታ ይባርካችሁ። በያላችሁበት ጌታ ከእናንተ ጋር ይሁን። በሰላም ደግሞ በሚቀጥለው ሳምንት ብንኖር ጌታ ቢፈቅድ እንገናኛለን። ጌታ ከሁላችንም ጋር ይሁን። በሰላም ሁኑ።